የሬት ቅባትን በቤት ውስጥ በማዘጋጀት ለፀጉር መሳሳትና መነቃቀልን ማስቆም እንችላለን። የሚያሳክከንንና ፎረፎርን ያጠፋልናል። የፀጉር እድገትን ያፋጥናል። የፀጉር መርገፍን ይቀንሳል። የፀጉር እድገትና ጥንካሬን ያበረታታል። ሰላም ቤተሰቦች እንዴት ናችሁ? እግዚአብሔር ይመስገን እኔ ደህና ነኝ። ትዕግስት ነኝ። ዛሬም በአዲስ ቪዲዮ መጥቻለሁ። ዛሬ ይዤላችሁ የመጣሁት ቆንጆ ጉደኛ የሆነ ቅባት ነው። የሬት ቅባት በቤታችን እንዴት አዘጋጅተን እንደምንጠቀም አሳያችኋለሁ። ለፀጉራችን ለእድገቱ እንዲሁም ደግሞ በተለይ ደግሞ ፀጉራችን ከተያያዘ አልበጠረን ካለ ለሱ በጣም ቆንጆና ለስላሳ ፀጉር እንዲኖረን ያደርግልናል። እንዲሁም ደግሞ ፀጉር የሚረግፍባችሁ የሚሰባብርባችሁ ጫፉ መንታ እያወጣ ከተቸገራችሁ ይህንን የሬት ቅባት በቤታችሁ ሰርታችሁ መጠቀም ትችላላችሁ። በጣም ቆንጆ ነው። ቪዲዮውን እስከ መጨረሻው እዩት፣ ይጠቅማችኋል። በእውነት በጣም አሪፍ ነው። ቪዲዮውን ስትጀምሩ ደግሞ በላይክ ጀምሩ። ለዚህ ቻናል ደግሞ አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ እያልኩኝ ወደ አሰራሩ እንሄዳለን ማለት ነው። ዛሬ የምንሰራው በሬት ብቻ ነው። በሬት ብቻ ነው የምንሰራው። ሬት እንግዲህ ፍሬሹ ሬት ነው። ፍሪጅ ውስጥ አስቀምጬው ነበረ። እጥብ አድርጌ ፍሪጅ ውስጥ በገስቴር ወይም በፎይል አድርጌ አስቀምጬው ነበርና የሆነ ትንሽ ውሃ ነገር ይዞ ነበረ። እንግዲህ እንደምታዩት ውሃውን አስወግጀዋለሁ። በነገራችን ላይ ሬት ውሃ የለውም፣ ጀል ነው እንጂ ውሃ የለውም። ስለዚህ አሁን እንደምታዩት እንደዚህ አድርጌ እሾሁን እናነሳና እሾህ ካለው እሱን እናነሳና እንትኑንም አንልጣውም፣ ይሄ ልጣጩንም አንልጣውም። እስከነ ልጣጩ እንደዚህ ክትፍ ክትፍ አድርገን እንቆራርጠዋለን ማለት ነው። ከዛ እንደዚህ ከቆራረጥን በኋላ ምንድን ነው የምናደርገው? በመፍጫ ፍጭት እናደርገዋለን። ልክ እንደ ጁስ እንፈጨዋለን ማለት ነው፣ በጁስ መፍጫ ማለት ነው። እንግዲህ እንደምታዩት እንደዚህ አድርጌ ፈጭቸዋለሁ። በደንብ ድቅቅ አድርጋችሁ ትፈጩታላችሁ። ውሃ ምናምን አትጨምሩም፣ ውሃ አይጨመርም። ሬቱን ብቻ ብቻውን ትፈጩታላችሁ። ከዛ በኋላ ድስት ላይ ታደርጉታላችሁ ማለት ነው። እሳት ላይ የሚጣድ ድስት። እንግዲህ እሳት ላይ ስንጥድ ደግሞ እሳቱን በጣም ቅንስ ታደርጉታላችሁ። እኔ ያሳያችኋለሁ እንዴት እንደምቀንሰው። በጣም ቅንስ ታደርጉታላችሁ እስከ መጨረሻው ማለት ይቻላል። ከዛ በፊት ግን ምን እንጨምርበታለን? ቅባት መጥናችሁ ቅባት ትጨምሩበታላችሁ። ቅባት ማለት ኮኮናት ቅባት፣ የወይራ ዘይት ወይም የምግብ ዘይት መጨመር ትችላላችሁ። እኔ የጨመርኩበት ኮኮናት ቅባት ነው። ኮኮናት ካላችሁ ሰየ ኮኮናት ጨምሩበት። ከሌላችሁ የወይራ ዘይት፣ ከሌላችሁ ደግሞ የምግቡ ሳንፍሎር እሱን መጠቀም ትችላላችሁ። ሁሌም እንደምላችሁ ነው። እናንተ በምትፈልጉት በሚስማማችሁ ቅባት መስራት ትችላላችሁ። እንግዲህ ከዛ በኋላ እሳቱን አይታችሁታል። በጣም ቀንሼዋለሁ። ትንሽዬ ነው፣ በጣም ቅንስ አድርጌዋለሁ። በራሱ ጊዜ እንደዚህ ከ10 እስከ 15 ደቂቃ የሚሆን እንደዚህ በራሱ ጊዜ እንትን ይላል፣ ይንተከተካል። ልክ ቅባቱ ዘይቱ ሲወጣ የሬቱ ይሄ የፈጨ ነው ወደ ታች ዝቅጥ ይላል። ከዛ ቅባታችን ወይም ዘይታችን ወደ ላይ ስፍፍ ብሎ ይወጣልናል ማለት ነው። ልክ እንደዛ ሲል እኛ እናወርደዋለን። እሳታችን እናጠፋና እናወርደዋለን። ከዛ በኋላ ትንሽ ቀዝቀዝ እስከሚል እንጠብቀዋለን ማለት ነው። አያችሁት? አሁን አውርጄዋለሁ። ይህንን ይመስላል። አሁን እስከሚቀዘቅዝ እጠብቀዋለሁ። ከዛ በኋላ እናጠለዋለን በማጥለያ ማለት ነው። ቅድም የፈጨሁት አሁን ብዙ ነበር የሚመስለው አይደል? ግን እንደዚህ ነው የሚሆነው። ቅባቱ ሲወጣ እንትኑ ወደ ታች ይዘቅጣል ሬቱ እና በንጹህ ጨርቅ ማጥለል ትችላላችሁ። እንደዚህ ቡና በሚያፈሉበት በማሽን የማሽን ቡና የሚያፈሉበት አለ አይደለ? የወረቀቱ በእሱ ማጥለል ትችላላችሁ። በጣም ቆንጆ ነው። እንዴት እንደሚያምር ካላሩን እዩስ። እንደዚህ አድርጌ አዘጋጅቼዋለሁ። ከዛ በራሱ ጊዜ ቀስ እያለ ይጠላል ማለት ነው። በጨርቅ ስታጠሉ እንደዚህ ጭምቅ እንዳታደርጉት፣ በእጃችሁ ይዛችሁ ራሱ ዘይቱ ዝም ብሎ ብቻውን ነው መውረድ ያለበት። እንደዚህ ብሎ ራሱ ጥልል ብሎ ይወርድልናል ማለት ነው። በነገራችን ላይ ይሄ ቅባት በጣም ቆንጆ ቅባት ነው። በተለይ ደግሞ ለፎረፎር፣ ለሚቆስል የጭንቅላታችሁ ቆዳ ለሚቆስልባችሁ
ቆንጆ ነው። እንዲሁም ደግሞ የፀጉርን እድገት ያፋጥናል። ፀጉርን ለስላሳና ጤናማ ከማድረግ በተጨማሪ በውስጡ ቫይታሚን ኤ፣ ሲ እንዲሁም ደግሞ ኤ ስላለው ፀጉራችን እንዲረዝም እንዲያደርግ ያደርግልናል ማለት ነው። እንግዲህ በዚህ ቅባት ፀጉራችንን ከመነቃቀልና ከመሰባበር እንዲሁም ደግሞ የተያያዘ ፀጉር ካላችሁ ፀጉራችሁ አልበጠራችሁ ካለ ይህን ቅባት ሰርታችሁ ተጠቀሙት። በጣም ፍቱን መፍትሄ ነው። እንግዲህ እንደምታዩት እንደዚህ አድርጌ አጥልየዋለሁ። ከለሩ ራሱ ያው የሬቱን ከለር ነው የያዘው። በጣም ቆንጆ ነው። በጣም አሪፍ ነው። መጀመሪያ እኔ ስሰራው እንግዲህ ኮኮናቱን አይታችሁታል። ኮኮናት ነጭ ነው፣ ግን አሁን የሬቱን ከለር ይዟል ማለት ነው ቅባቱ። እና ሬት ያው ውሃ የለውም ጀል ነው ያለው እንጂ እንደዚህ አድርገን በቤታችን ከሬት ቅባት መስራት እንችላለን። እና ሬት በጣም ፍቱን መፍትሄ ነው ለፀጉራችንም ለፊታችንም በጣም አሪፍ ነው። እንዲሁም አንዳንዶች ይበሉታልም ይጠጡታልም፣ የስኳር መጠንን ይቆጣጠራል ይባላል። እና በጣም ቆንጆ ነው ለፀጉራችን ለፊታችን አሪፍ ተክል ነው ሬት ማለት ነው። ፀጉራችሁ ጫፉ መንታ ለሚያወጣባችሁ እንዲሁም ደግሞ አልበጠራችሁ ካለ ፀጉራችሁ ለሚደርቅባችሁ፣ ፎረፎር ለሚያሳከካችሁ፣ ጭንቅላታችሁ አንዳንዴ እንደዚህ ቁስል የሚወጣባችሁ ካላችሁ ይሄንን እንደዚህ በቤታችሁ ሰርታችሁ ቅባቱንም የሬቱን ጀልም መጠቀም ትችላላችሁ። የፀጉራችን እድገቱንና ጥንካሬውንም ያበረታታል። የቆዳ ማሳከክንና ያው እንደነገርኳችሁ ፎረፎርን ይከላከላል ማለት ነው። እና እንደዚህ አድርጋችሁ ሰርታችሁ ተጠቀሙ። እንዴት እንደሚያምር ከለሩ ራሱ እንደምታዩት ቆንጆ ነው። ሬት እኔ በጣም ነው የምወደው። ብዙ ጊዜ በቪዲዮ ሬት ስሰራ እነግራችኋለሁ። በጣም ቆንጆ ነው። በተለይ የፀጉራችሁን ቆዳ እንዴት እንደሚያጸደው ይህንን አሁን እየተቀቡ ደግሞ አሳያችኋለሁ። ይህን ተቀብታችሁ ማሳከክ ምናምን የሚባል ነገር የለም። ፀጉራችሁን ቆዳችሁን ጽድት ነው የሚያደርገው። በዛሬ ደግሞ ፀጉራችሁን ልስልስ ነው የሚያደርግላችሁ። ይሄ የሚሰባበረው የሚረግፍባችሁ ፀጉራችሁ ጨውረር የሚልባችሁ ድርቅ የሚልባችሁ ይህንን የሬት ቅባት ተጠቀሙት። ወይም ደግሞ ፀጉራችሁን ከመታጠባችሁ በፊት የሬት ጀልን ተቀብታችሁ 1 ሰዓትም 2 ሰዓትም አቆይታችሁት ብትታጠቡት ፀጉራችሁ ቆንጆና ያማረ ልስልስ ያለ የሚረግፈው የሚንጨባረረው የሚደርቀው ፀጉራችሁ ቆንጆ የሆነ ዛላ ይሰጣችኋል ማለት ነው። እንግዲህ እኔ አሁን ፀጉሬ በጣም ጥቁር ብሏል፣ በዛ ላይ ደግሞ ብዝት ብሏል። ቆንጆ የሆነ ፀጉር ነው የሆነልኝና ፀጉራችሁን በነገራችን ላይ ፀጉራችሁን ከተንከባከባችሁት ያድጋልም ይፋፋል፣ ያማረ ፀጉርም ይሰጣችኋል ማለት ነው። ብቻ እንክብካቤ ይፈልጋል። እና አሁን እንደዚህ አድርጌ ውስጡን እቀባዋለሁ። ውስጡንም የፀጉሬን ዛላንም ነው የምቀባው። እንደዚህ እያደረጋችሁ ማሳጅ እያደረጋችሁ ተቀቡታላችሁ ማለት ነው። እና ቤተሰቦች እንደዚህ አድርጋችሁ ተጠቀሙት። እኔ ዛሬ የሰራውላችሁ ቅባት ሬት ብቻ ነው። ሌላ ምንም ግብአት የጨመርኩበት ነገር የለም። ከሬት ብቻ ነው የሰራሁት። ሬት እና የኮኮናት ኦይል ብቻ ነው የተጠቀምኩት ማለት ነው። እናንተ እንደዚህ አድርጋችሁ ሰርታችሁ ፀጉራችሁን ማሳመርና ማሳደግ ወይም ደግሞ የሚሰባበረው የሚበጣጠስባችሁ ድርቅ የሚልባችሁን ፀጉር በዚህ ቅባት ማዳን ትችላላችሁ ማለት ነው። እንደዚህ እያደረጋችሁ ፀጉራችሁን ተንከባከቡ። ፀጉራችሁን ከመነቃቀል አድኑት። ፀጉራችሁ ከስር እንዳይነቃቀል ያደርጋል። እንግዲህ ፀጉራችሁ የሚሰባበርባችሁን ፀጉራችሁ መንታ የሚያወጣባችሁ ጫፉ መንታ እያወጣችሁ ከተቸገራችሁ እንደዚህ አድርጋችሁ የሬት ቅባቱን እየሰራችሁ ተጠቀሙ ትላችኋለሁኝ። እንግዲህ እንደዚህ አድርጌ ይቀባዋለሁ፣ ማሳጅ አድርገዋለሁ። ከዛ በኋላ ደግሞ የምሰራውን ቁጥርጥርም ሾርባም ትሰሩታላችሁ ማለት ነው። እኔ ደስ የሚለኝ ቁጥርጥር ነው። ብዙ ጊዜ ፀጉር የምሰራ እንደዚህ ወደ ኋላ ብዙም አይመቸኝም። ቁጥርጥር ይቆያል። ለዛ ነው ቁጥርጥር የምወደው። እና ፀጉራችሁ እውነት ተንከባከቡት። ፀጉራችሁን ተንከባከቡት። ያድጋል፣ ይፋፋል።
አሁን ብዙዎቻችን እየተቸገርን ያለን ፀጉራችን እየወደቀ እየተነቀለ ወይም ደግሞ እየረገፈ ነው የተቸገርነው እና እንደዚህ እያደረጋችሁ በቤታችሁ እየሰራችሁ ተጠቀሙ። ውጭ ብዙ ጊዜ ቅባት አትግዙ። ሻምፖም በቤታችሁ እየሰራችሁ ተጠቀሙ። ፀጉራችሁን ደግሞ ማሳጅ አድርጉ። ማሳጅ በጣም ቆንጆ ነው። ፀጉራችሁ እንዳይነቃቀል ያደርጋል፣ እንዳይረግፍ ያደርግላችኋል፣ ፀጉራችሁን ያፋፋል፣ የደም ዝውውራችሁን ያፋጥንላችኋል። እንግዲህ ፀጉራችን ማሳጅ በምናደርግበት ሰዓት ያው የጭንቅላታችን የደም ዝውውር እንዲፋጠን ያደርገዋል። የደም ዝውውራችን ደግሞ ሲፈጥን የፀጉራችን እድገት ይጨምራል ወይም የፀጉራችንን እድገት ያፋጥነዋል ማለት ነው። እና ቤተሰቦቼ እንደዚህ አድርጌ ሰርቼዋለሁ። አያችሁት? ቁጥርጥር ሰራሁት፣ ልስልስ ነው ያደረገው። ከዛ በኋላ በቃ እንዴት እንደሚያምር እንግዲህ ቪዲዮውን ከወደዳችሁት ደግሞ ላይክ አድርጉ። ለቻናል አዲስ ከሆናችሁ ሰብስክራይብ አድርጉ። ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ስለምትከታተሉኝ በጣም አመሰግናለሁ። ሀሳብ አስተያየት ካላችሁ ደግሞ ኮመንት ላይ አስቀምጡልኝ። በደስታ ነው መመልሰው። ስለነበረኝ ጊዜ አመሰግናለሁ። በሌላው አዲስ ቪዲዮ እስከምንገናኝ መልካም ጊዜ